አስተማሪው ማን ገደለው? የጋሞ ጎፋ ጠቅላይ ግዛት ዋና ከተማ አርባ ምንጭ ከተመሰረተች ቅርብ ጊዜ ሲሆን በየዕለቱ የምታድግ ዘመናዊ ከተማ ነች። ይህች ከተማ በ1955 ዓ.ም ገደማ ስትቋቋም አብዛኛዎቹ ነዋሪዎች የመንግስት ሰራተኞች ነበሩ። በአሁኑ ጊዜ ግን 10,000 የሚሆኑ ሰዎች እንደሚኖሩባት ይገመታል። ከነዚህ ውስጥ ይበልጦቹ ነጋዴዎችና ገበሬዎች ናቸው። ከተማዋ በ3 ታላላቅ የመንደሮች ስም የተከፈለች ነች። እነዚህም ሼቻ፣ ሲቀላና የልማት ሰፈር ይባላሉ። ሼቻ የተባለው መንደር የመንግስትና የልዩ ልዩ ድርጅቶች መስሪያ ቤቶች የሚገኙበት አካባቢ ሲሆን፣ ሲቀላ የተባለው ደግሞ የህዝብ መኖሪያ፣ ልዩ ልዩ ንግድ የሚከናወንበትና በተለይም መጠጥ ቤቶች በብዛት የሚገኙበት አካባቢ ነው። ሶስተኛው መንደር የልማት ሰፈር ይባላል። ይህ የልማት ሰፈር ብዙ ሺህ የሚሆኑ የቀን ሰራተኞች የሚገኙበት ሲሆን የጠቅላይ ግዛቱ የእርሻ ልማት ድርጅት ዋና መስሪያ ቤት፣ የጠቅላይ ግዛቱ ትምህርት ቤትና የጤና ጣቢያ የሚገኙበት አካባቢ ነው። የልማት ሰፈር ከጨንቻ መሃል ከተማ በግምት 1 ኪሎ ሜትር ያህል ይርቃል። የሲቀላንና የልማት ሰፈርን ሁለት ከፍሎ የሚለያያቸው ኮልፎ የሚባለው ወንዝ ነው። ይህ ወንዝ በተለይ በክረምት ወራት በድንገተኛ ደራሽ ውሃ እየተሞላ የብዙ ሰው ህይወት ስላጠፋ በህዝብ ህብረት የሰው መሸጋገሪያ ድልድይ ተሰርቶለታል። ሆኖም ብዙዎቹ ሰዎች ዝናብ ባልጣለ ጊዜ በአቋራጭ የእግር መንገድ ስለሚሻገሩ ድንገተኛ ደራሽ ውሃ ይወስዳቸዋል። ለአርባ ምንጭ ከተማ እድገትና ውበት ምክንያት ከሆኑት ነገሮች አንዱ ይሄው ወንዝ ቢሆንም የብዙ ሰዎች ነፍስ ስላጠፋ ነፍሰ በላው ኮልፎ የሚል ቅጽል ስም ወጥቶለታል። በፖሊስ በኩል ደግሞ እንቆቅልሽ መሰል ለሆነው የምርመራ ስራ መነሻ የሆነው ይሄው ኮልፎ የተባለው ወንዝ ነው። በ1958 ዓ.ም መጨረሻ ነሐሴ ወር አጋማሽ ላይ በአርባ ምንጭ ከተማ ዳር ላይ ከሚገኝ ኮልፎ ወንዝ ውስጥ እንዳልባሌ ዕቃ ሬሳቸው ተጥሎ የተገኘው አስተማሪ አሟሟት ለጊዜው ፍቺ የታጣለት እንቆቅልሽ ጥያቄ ሆኖ ግራ አጋብቶ ነበር። አጥጋቢ ውጤት ሳታገኝ ተስፋ አትቁረጥ የሚለውን የፖሊስ የምርመራ ስልት መሳሪያ በማድረግ 60 ቀን ሙሉ የማያቋርጥ ጥረት በማድረግ ያን እንቆቅልሽ መሰል ሚስጥራዊ ወንጀል ለማብራራት የተቻለበትን የምርመራ እርምጃ የቡድኑ መሪ እንደሚከተለው ገልጸውታል። ነሐሴ 16 ቀን 58 ዓ.ም ከሰዓት በኋላ አንዲት ረጋ ያለ አነጋገር ያላቸው ሴት ፖሊስ ጣቢያ ቀርበው ባላቸው ከቤት እንደወጡ ሳይመለሱ መቅረታቸውን እያለቀሱ አመለከቱ። ጠፉ የተባሉት ሰው አርባ ምንጭ ከተማ በሚገኘው የመንግስት ትምህርት ቤት ውስጥ አስተማሪ የነበሩ አቶ ምናስመና ይባላሉ። አቶ ምናስመና ከቤታቸው የወጡት ነሐሴ 15 ቀን 1958 ዓ.ም ጠዋት ሲሆን የልማት ሰፈር ከሚባለው መንደር ውስጥ ከሚገኘው መኖሪያ ቤታቸው ሲወጡ ለምሳ እንደሚመለሱ ለሚስታቸው ተናግረው ነበር። ግን ሳይመለሱ 2 ቀን ስላለፋቸው ቤተሰባቸው በሐዘን ተውጦ ይገኝ ነበር። የኚህን ሰው መጥፋት የሰማው ሰው ሁሉ ፈጥኖ ግምት የሚሰጠው ወደ ቤታቸው ለመግባት በኮልፎ ወንዝ ሲሻገሩ ውሃ ወስዷቸው ይሆናል የሚል ነው። የአስተማሪው ሚስት አቤቱታ ካቀረቡ በኋላ የመጀመሪያውን ጥርጣሬ ለማጣራት አቤቱታ የቀረበላቸው ፖሊሶች ልዩ ልዩ እርምጃ ወስደዋል። በመጀመሪያ ደረጃ ከሰው ጋር ተጣልተው ወይም ድንገተኛ አደጋ ደርሶባቸው በፖሊስ ጣቢያም ወይም በሆስፒታል ውስጥ ይገኙ ይሆናል በማለት ፍለጋ ተደርጎ አልተገኙም። ከዚያም እንደተባለው ውሃ ወስዷቸው ይሆናል በሚል ግምት በኮልፎ ወንዝ አካባቢ ፍለጋ ተደርጎ ሬሳቸውን ሊያገኙ አልቻሉም። በዚህም ምክንያት ሞተዋል የሚለው ጥርጣሬ ቀርቶ በየዘመዶቻቸው ቤት እንዲፈለጉ ተደርጎ ሊገኙ አልቻሉም። ይህ ሁሉ ከሆነ በኋላ ከነሐሴ 15 ቀን ጀምሮ የታዩበትን ቦታ ለማወቅ ፖሊሶቹ ከተማውን ማሰስ ጀመሩ። በመካከሉ ነሐሴ 17 ቀን በሁለተኛው ቀን ከሰዓት በኋላ በኮልፎ ወንዝ ዳር ላይ ልብሱን ያጠብ የነበረ አንድ ወጣት ግማሽ አካሉ በውሃው ውስጥ ሆኖ ግማሽ አካሉ ብቻ የሚታይ የሰው ሬሳ አየሁ ሲል ለፖሊስ አመለከተ።
ሪፖርቱ የደረሳቸው ፖሊሶች ፈጥነው ወደ ቦታው በመሄድ ከውሃው ውስጥ የታየውን አስከሬን ወደ ዳር አውጥተው ሲመለከቱ ከቤታቸው እንደወጡ ቀሩ የተባሉት የአቶ ምናስ መና አስከሬን መሆኑ የአካባቢው ነዋሪዎች አረጋገጡ። በዚያን ጊዜ በቦታው ላይ የተገኙት ፖሊሶችና ሌሎቹም ሰዎች የነበራቸው ግምት አቶ ምናስ መና በውሃ ሙላት በመወሰዳቸው የሞቱ ናቸው የሚል ነበር። ይህም ግምት ቢሰነዘር ፖሊሶች ሁኔታውን በሚገባ ለማጣራት ሲሉ ከውሃ ውስጥ የወጣውን ሬሳ በጥንቃቄ መመልከት ጀመሩ። ሟቹ ሸራ ጫማ፣ ሸራ ኮትና ጥቁር ቦላሌ እንዲሁም ነጭ ሸሚዝ እንደለበሱ ናቸው። በእጃቸው ላይ አስረውት የነበረው ዞዲያክ ሰዓት እንዳለ ነው። ግን በራሳቸውና በግንባራቸው ላይ ከፍተኛ ቁስል ይታያል። ይህም ቁስል ውሃ ሲያንገላታቸው ከድንጋይ ጋር ተጋጭተው የደረሰባቸው ሊሆን ይችላል የሚል ግምት ለጊዜው ተሰንዝሯል። ፖሊሶች አካባቢውን በጥንቃቄ በሚማትሩበት ጊዜ ሬሳው ከተገኘበት ቦታ በግምት 50 ሜትር ርቀት ላይ ከሚገኝ አንድ ድንጋይ ላይ ደም የሚመስል ነገር አዩ። ምናልባት ጠቃሚ ማስረጃ ሳይሆን አይቀርም በማለት ደም የተገኘበት ድንጋይ በጥንቃቄ ተነስቶ ከሬሳው ጋር ወደ ጠቅላይ ግዛቱ ጤና ጣቢያ እንዲላክ ተደረገ። የሟቹ ሬሳ ከጤና ጣቢያው እንደደረሰ በጊዜው የነበረው መርማሪ ፖሊስ ለምርመራው መክፈቻ ወይም መዝጊያ የሚሆን የሐኪም መረጃ ለማግኘት በጉጉት ይጠብቅ ነበር። ሐኪሙ ሬሳውን ከመረመረ በኋላ በሰጠው ምስክርነት የሟቹ ራስ ከ5 ቦታ ላይ ቆስሏል። በግንባራቸው ላይ ትልቅ ቁስል አለ። ይህ ቁስል የሟቹን የውስጥ አጥንት ሰብሮ እስከ አንጎል የደረሰ ጠንካራ ብትር ያረፈበት ነው። ብትሮቹ ከቅርብ የተሰነዘሩ ይመስላሉ። ከዚህም በቀር ከሟቹ ሆድ ውስጥ ብዙ ውሃ አልተገኘም። የሟቹም ሳምባ ከወትሮ የተለየ ውሃ አልሞላበትም የሚል ነው። ይህ ሁሉ የሚያሳየው ሟቹ ከተገደሉ በኋላ ወደ ውሃ መጣላቸውን ሲሆን ሬሳውም እጅግ ቢበዛ ከ24 ሰዓት የበለጠ በውሃ ውስጥ አለመቆየቱ ሐኪሙ መስክሯል። ይህ ውጤት ከተገኘ በኋላ ሬሳው እንዲቀበር ለቤተ ዘመድ ሲሰጥ ከወንዙ ዳር በድንጋይ ላይ የተገኘው ደም የሰው መሆኑን ለማወቅ በሐኪም እንዲመረመር ተደረገ። ለምርመራው ፍንጭ ይሆናል የተባለው በድንጋይ ላይ የተገኘው ደም የግራር ሙጫ እንጂ የሰው አለመሆኑን ሐኪም አረጋገጠ። የደሙ ምርመራ ሌላ ውጤት ቢያሳይም እስከዚህ ድረስ የተገኘው ሌላው ማስረጃ አቶ ምናስ ሕይወታቸው ከጠፋ በኋላ በውሃ መወሰዳቸውን የሚያረጋግጥ ስለሆነ ፖሊሶችን የሚጠብቃቸው ጠንካራ ስራ የአቶ ምናስን አሟሟት በትክክል የማረጋገጡ ጉዳይ ነበር። ከዚያች ታዳጊ ከተማ ውስጥ የዚህ አሰቃቂ ወንጀል መፈጸም አሳሳቢ በመሆኑ በጠቅላይ ግዛቱ ፖሊስ ዋና አዛዥ ትዕዛዝ አንድ ጊዜያዊ የምርመራ ጓድ ተቋቁሞ ይህንን ወንጀል እንዲያጣራ ተደረገ። ይህ የምርመራ ጓድ በእኔ መሪነት ስራውን ሲጀምር መነሻ የሚያደርገው የተጨበጠ ፍንጭ አልነበረም። ግን አቶ ምናስ የተባሉት አስተማሪ በሰው እጅ ተገድለዋል የሚል ጥርጣሬ ስላለ በአስቸኳይ ምርመራውን እንድናጣራ የጠበቀ ትዕዛዝ ተሰጥቶናል። እኛም ይህ ትዕዛዝ ከደረሰን በኋላ ምርመራችንን የጀመርነው የሟቹን አኗኗርና ጠባይ እንዲሁም ሬሳው የተገኘበት ወንዝ ከሟቹ መኖሪያ ቤትና ከከተማው ያለውን ርቀትና አቀማመጡን በማጥናት ብቻ ነበር። በኮልፎ ወንዝ ውስጥ ሬሳቸው የተገኘው አቶ ምናስ መና ልማት ሰፈር በሚገኘው ትምህርት ቤት ውስጥ አስተማሪ ናቸው። መኖሪያቸውም በዚያው በልማት ሰፈር ውስጥ ነው። ሲቀላ ከተማ አምሽተው ወንዙን ሲሻገሩ ውሃ ወስዷቸው ይሆናል የሚል ጥርጣሬ ቀደም ብሎ ሊሰነዘር የቻለውም በዚሁ ምክንያት ነበር። ግን ይህን ጥርጣሬያችንን ሊለውጠው የቻለውና የሐኪሙንም ምስክርነት ሊያጠነክረው የቻለው ሬሳቸው የተገኘበት አካባቢ ሁኔታ ነው። ሬሳው የተገኘው ከእግር መሻገሪያው አቋራጭ መንገድ በግምት 200 ሜትር ርቀት ላይ ነው። ባለፉት 2 ቀኖች ውስጥ በአካባቢው ከፍተኛ ዝናብ በመጣሉ ወንዙ በከፍተኛ ውሃ ሙላት ተጥለቅልቆ ይታይ ነበር። ታዲያ ሟቹ ከነ ሕይወታቸው ከወንዙ ቢገቡ ኖሮ ውሃው ብዙ ርቀት ያለው መንገድ ይወስዳቸው ነበር የሚል እምነት አለ። በዚህ ሁሉ ምክንያት ሟቹ በሰው እጅ ተገድለው ተጥለዋል በሚለው ጥርጣሬ ተመርተን ወንጀለኛውን ለመያዝ ምርመራችንን ቀጠልን። ለዚህ መጨበጫና መነሻ ለሌለው ምርመራ የመጀመሪያ ፍንጭ ለማግኘት የምንችለው አቶ ምናስ ከቤታቸው ከወጡበት ከነሐሴ 15 ቀን ቅዳሜ ነበር። ጠዋት ጀምሮ የት እንደገቡ፣ ከማን ጋር እንደነበሩ፣
ምን ሁኔታ ይታይባቸው እንደነበር አንዳንድ መረጃዎችን በመሰብሰብ ነበር። ከዚህ በቀር በሲቀላና በሼቻ ከተሞች ውስጥ በሚገኙት መጠጥ ቤቶች ባለፉት 2 ቀናቶች የተፈጸመ የድብደባ ወንጀል እንዳለና ቆስሎ በጤና ጣቢያ የታከመ ሰው እንዳለ፣ በፖሊስ ጣቢያም ተደበደብኩ ብሎ ያመለከተ ሰው እንዳለ ለማወቅ የሚያስችለን የመከታተያ ዘዴ ፈጠርን። ከዚሁ ጋር ሁለተኛው የመከታተያ አቅጣጫችን ሟቹ ከነማን ጋር አዘውትረው እንደሚገናኙና ለመጠጥም ሆነ ለሌላ ፍላጎት የሚገቡበትን ቦታ ለማወቅ ያደረግነው ጥረት ነበር። በዚህ መሰረት ባደረግነው የመጀመሪያ ደረጃ ምርመራ ሲቀላ የተባለችው መንደር የምርመራችን መስኮን አገኘናት። በሲቀላ መንደር ውስጥ ብዙ ሴተኛ አዳሪዎችና መጠጥ ቤቶች ይገኛሉ። መምህር ምናስም ከማንም ሰው ጋር የቆየ ጸብ የላቸውም። ብቻ አዘውትረው በሚገቡበት መጠጥ ቤት ውስጥ የሚኖሩ 2 ሴቶች አሉ። በዚህ መጠጥ ቤት ብዙ ፖሊሶች የመጠጥ ደንበኞች ናቸው። እንዲያውም ቅዳሜት ዕለት ማታ በዚያ መጠጥ ቤት ውስጥ ረብሻ ተነስቶ ድብድብ መደረጉም ተሰምቷል። ከመጠጥ ቤቱ ጎን ጠላ የምትሸጥ ሚስት ያለችው አቶ ፈይሳ ቅዳሜት ዕለት ማታ ሚስቱን ከቤት አስወጥቶ የቤቱን ዕቃ ሁሉ ሰባብሮ ልብሶቿን ቀዳዶ እሷን ገድዬ ራሴን እገድላለሁ እያለ ሲጋበዝ ማምሸቱን ሰምተናል። እንደ ወሬው ከሆነ አቶ ፈይሳ ሚስቴ ከወንድ ጋር ስትባልግ አገኘኋት እያለ ይናደድ ነበር ተብሏል። ይህ ሰው በፖሊስ ውስጥ ሲያገለግል ኖሮ በጥፋት የወጣና በግል ስራ የሚኖር ነው። በመጠኑም ቢሆን የማስረጃ አሰባሰብ ዕውቀት ስላለ ማስረጃዎችንም የማጥፋት ዕውቀት አያጣም። የእኛም ስጋት ይህ ወንጀል ምንም አይነት ፍንጭ ያልተገኘለት ተንኮል ባለው ሰው ቢፈጸም ይሆናል የሚል ነው። ይህን የመሳሰሉት ተባራሪዎች ከደረሱም በኋላ በእሱና በዚያው አካባቢ በሚኖሩት ፖሊሶች ላይ ማተኮር ጀመርን። በመካከሉ አንድ የፖሊስ አባል ቅዳሜ ሌሊት ባልታወቀ ምክንያት ከግንባሩ ላይ ቆስሎ ወደ ጤና ጣቢያ ሄዶ ታክሞ መመለሱን ሰማን። ምናልባት የአስተማሪው ገዳይ ፖሊሱ ይሆን? ምርመራችንን የጀመርነው ሟቹ ከቤት ከወጡበት ቀን ጀምሮ ከነማን ጋር እንደታዩና ወዴት እንደሄዱ ለመረዳት በምናደርገው መጠያየቅ ነው። ይህንኑ ለማጣራት የተሰማሩት ፖሊሶች ሟቹ ከቤታቸው የወጡት ነሐሴ 15 ቀን 1958 ዓ.ም ጠዋት መሆኑንና በዚሁ ቀን ማታ ከምሽቱ 2 ሰዓት ላይ ሲቀላ ከተማ ውስጥ ከሚገኝ አንድ ቡና ቤት ውስጥ ገብተው የሚያድሩበትን አልጋ አላከራይም ስላሏቸው ይጨቃጨቁ እንደነበር መስማታቸውን ሪፖርት አቀረቡልኝ። እኛም ከዚህ ሪፖርት በኋላ የተባለውን ቡና ቤት ለምርመራችን መነሻ በማድረግ የመጀመሪያውን ጭብጥ መስርተን መከታተላችንን ቀጠልን። ወደ ቡና ቤቱ ሄደን ባደረግነው መጠያየቅ ሟቹ በእርግጥ በተባለው ቀን ማታ በቡና ቤት ውስጥ እንደነበሩ አረጋግጠናል። ስለዚህ ጉዳይ የቡና ቤቱ ኃላፊ የሆኑት አንዲት ወይዘሮ የሚከተለውን ቃል ሰጡ። ሟቹ ማታ ወደ ቡና ቤቴ መጥተው እኔ ሳላውቅ ከሰራተኞቼ ጋር ተነጋግረው ለሚያድሩበት የአልጋ ኪራይ ከፍለው ነበር። እኔም አስቀድሜ አልጋውን ለሌላ ሰው አከራይቸው ስለነበር ሟቹ የከፈሉትን ገንዘብ መልሼ አልጋው በቀደምትነት መያዙን ብገልጽላቸው ለክፋት ብለን የከለከልናቸው ስለመሰላቸው ብዙ ክፉ ነገር ተናግረውን ካመጧቸው ሰዎች ጋር ተመልሰው ሄደዋል አሉን። ይህን ቃል ከተቀበልን በኋላ ምርመራችን ያተኮረው አብረዋቸው ነበሩ በተባሉት ሰዎች ላይ ነው። አብረዋቸው ከነበሩ ሰዎች መካከል አንደኛዋ ሴት ነበረች። ይህችኑ ሴት አስፈልገን በማስቀረብ ስለ ሁኔታው እንድታስረዳ በጠየቅናት ጊዜ የሚከተለውን ቃል ሰጠች። አቶ ምናሴ ባለቤቴ ቅርብ ጓደኛ ስለሆኑ አውቃቸዋለሁ። ነሐሴ 15 ቀን ጠዋት መጥተው አሽከር ወይም ገረድ ለመቅጠር ስለምፈልግ አፈላልጉልኝ አሉኝ። እሺ አልኳቸውና ተመለሱ። በዚሁ ቀን ከቀኑ 7 ሰዓት ላይ እንደገና መጥተው አገኙልኝ ወይ ብለው ጠየቁኝ። እንዲህ በቶሎ እንደማይገኝ ነግሬያቸው ቁጭ እንዲሉ ጋበዝኳቸውና ከሌላ ቤት ጠጅ ገዝቼላቸው ጠጥተው ተመለሱ። እንደገና በዚሁ ቀን ማታ ተመልሰው መጡ። ለምን እንደዚህ አመሹ ብላቸው ጠጥተው ስለነበር መልስ ሊሰጡኝ አልቻሉም። እንግዲያውስ በዚህ ምሽት
ወንዝ ተሻግረው ወደ ቤታቸው ሊሄዱ አይችሉም ብዬ ስከተላቸው ከደንበኞቻቸው ሱቅ ገብተው የገዛሁትን ዕቃ አምጣ እቤቴ መሄዴ ነው ሲሉ እሱም እኔም ሆነን መሄድ አይችሉም ብለን ያዝናቸውና ባለሱቁ 1 ብር ከፍሎላቸው አልቤርጎ ወሰድናቸው። አልቤርጎ አልጋ ካስያዝናቸውና ከተቀመጡ በኋላ አልጋው አስቀድሞ ተይዟል ብለው አስወጧቸው። በዚህ ጊዜ እውጭ ቆመን በመጨቃጨቅ ላይ ሳለን አቶ ምናስ የሚያውቁት አንድ ሰው መጥቶ ሰላምታ ተለዋወጡና አልጋውን ስለከለከሏቸው ሰዎች መወያየት ጀምረው ሰውየውም እኔ ለምንልሃለው ስላሏቸው ለሳቸው አደራ ትቼ ወደ ቤቴ ተመለስኩ። ከዚህ ጊዜ በኋላ ወደ ቤቴ አልመጡም። በማግስቱ ሚስታቸውን አግኝቻቸው እስከዚያ ሰዓት ድረስ ከቤታቸው አለመግባታቸውን በነገሩኝ ጊዜ ባለፈው ቀን ማታ የነበራቸውን ሁኔታ ገልጬላቸው ተለያየን ስትል ቃል ሰጠች። ከዚህ በኋላ የተከታተልነው ባለ አልቤርጓን እኔ ለምንልህና አልጋ ሰጥሃለሁ ብሎ የመለሳቸውን ሰው ነው። ይህንንም ሰው በከተማው ውስጥ በልዩ ምልክቱ ፈልገን ስላገኘ ነው ሁኔታውን እንዲያስረዳን ጠየቅ ነው። እሱም አቶ ምናስን አውቀዋለሁ። ያን ዕለት ማታ ቤቱ ለመሻገር መሽቶበት ስለነበርና ሞቅተም ስለነበረው ሲቀላ ከተማ ለማደር ፈልጎ አልጋ ቢጠይቅ ስለከለከሉት ይበሳጭ ነበር። እሱም ድንገት ስላገኘ ሰላምታ ሰጥቶኝ አልጋ እያላቸው ከለከሉኝ ብሎ ስለነገረኝና ባለ አልቤርጓን ስለማውቅ ልጠይቅለት አብረን ሄድን። ሴትዮዋን ብጠይቃት አስቀድሞ የተከፈለበት ስለሆነ አላከራየም ስላለችን ተመልሰን ቆመን ይህንኑ ስንወያይ ነገሩ አበሳጨኝ እንጂ እኔ የማድርበት ቦታ አለኝ ብሎ ተሰናብቶኝ ሄደ ሲል ቃሉን ሰጠ። ከዚህ ፍንጭ ላይ እንደደረስን የተጠራጠርናቸው ይህንኑ ሰውና ባለቡና ቤቷን ነበር። አልጋ ለምን ከለከለቻቸው? ምናልባት ሟቹን ከሚፈልጉ ሰዎች ጋር ተመሳጥራ ይሆን? ሴትዮዋ አልጋ እንድታከራያቸው ለምኜላቸው ነበር ያለው ሰውስ በመጠጥ መድከማቸውን እያየ ከሚያድሩበት ቦታ ለማድረስና መጨረሻቸውን ለማየት ለምን አልሞከረም? በእውነትም ሁኔታው የሚያጠራጥር ስለሆነ እነሱን የሚከታተሉና ከሟቹ ጋር የነበራቸውን ግንኙነት በሚስጥር ተከታትለው የሚያጣሩ ፖሊሶች በመመደብ በሌላ አቅጣጫ ሌላ ፍንጭ የሚከታተሉ ፖሊሶች እንዲሰማሩ ተደረገ። በሁሉም አቅጣጫ የተሰማሩት ፖሊሶች መከታተላቸውን በቀጠሉበት ሰሞን ግራ የሚያጋቡ ብዙ አይነት ወሬዎች በከተማው ውስጥ ሲነዙ ሰምተናል። አስተማሪው በመጠጥ ኃይል ተይዘው በሞላው ወንዝ ውስጥ በመግባታቸው ሞተዋል የሚለውም ወሬ በከፍተኛ ሁኔታ ተጋኖ ተሰራጭቷል። እኛም ይህ ወሬ ግምታችንን ለማስለወጥ ይሁን ተብሎ የተነዛ ይሆናል በሚል እምነት መከታተላችንን አላቋረጥንም። ሟቹ ሲዘዋወሩ በታዩበት በሲቀላ ከተማ ውስጥ 3 ቀን ሙሉ ያልተቋረጠ መከታተል ካደረግን በኋላ የሚከተሉትን ሁኔታዎች ለማግኘት ቻልን። ከነዚህም አንዱ ሁኔታ ሟቹ ነሐሴ 15 ቀን 1958 ዓ.ም ከምሽቱ 3 ሰዓት ገደማ እመታየለች ከተባለችው ሴት መጠጥ ቤት ከሰዎች ጋር ተጣልተው ተደባድበው ነበር የሚል ነው። ሌላው ሪፖርት ደግሞ ወታደር መለስ አስፋው የተባለው በነሐሴ 15 ቀን ሌሊት በድብደባ ቆስሎ በጠቅላይ ግዛቱ ጤና ጣቢያ ታክሟል የሚል ነው። እንግዲህ የምርመራችንን የመጨረሻ ጭብጥ ሊያስገኝልን የሚችለው በእነዚህ ሁኔታዎች ላይ በምናደርገው መከታተል መሆኑን ለመረዳት በመቻላችን ሌላውን የምርመራ አቅጣጫ ተወት አድርገን ሟቹ ከነማን ጋር ተጣልተው እንደነበርና ቆሰለ የተባለውም ወታደር በምን ምክንያት እንደቆሰለ ለማወቅ ምርመራችንን ቀጠልን። በመጀመሪያ የጠየቅነው ቆሰለ የተባለውን ወታደር ነበር። ወታደሩ በሰጠው ቃል ነሐሴ 15 ቀን 1958 ዓ.ም ሰዓቱን በማላውቀው ጊዜ በምሽት ወደ ቤቴ ስገባ ከየት አቅጣጫ እንደተወረወረ የማላውቀው ድንጋይ መጥቶ አቆሰለኝ አለን። ወታደሩ በቆሰለበት ዕለት ጣቢያ ቀርቦ ያስመዘገበውን ሁኔታ ስንመለከት ደግሞ የማላውቀው ሰው በስለት አቆሰለኝ ይላል። ሕክምና ያደረገለትን የጤና ጣቢያ ጠይቀን ወታደሩ በቆሰለበት ዕለት ሌሊት በፖሊስ ተልኮ ታክሟል። በዚህም ጊዜ ያስመዘገበው በጩቤ ተወጋው ሲል ነው። ቁስሉን እንዳየነው ከቅርብ በተደረገ በጩቤ ወይም በሌላ ነገር የቆሰለ ሳይሆን አይቀርም የሚል ማረጋገጫ አገኘን። ከሰዎች ጋር ተደባድበው ነበር የተባለበትን መጠጥ ቤት ኃላፊ አስቀርበን ባደረግነው ምርመራ የሚከተለውን ቃል ሰጠች። ከምሽቱ 2 ሰዓት ገደማ ይሆናል። እኔና ወታደር መለስ አስፋው ጎን ለጎን ተቀምጠን ስንጠጣ
ሟቹ ከውጭ ዘው ብለው ገብተው የኔንና የወታደሩን ራስ ይዘው አጋጩን። ከዚያም ወታደሩ ተነስቶ በቦክስ ሲመታቸው ወደቁ። በዚህም ጊዜ ብዙ ሰዎች በቤት ውስጥ ነበሩ። ሟቹ ከወደቁበት ቦታ ተነስተው ምን ትጠጣላችሁ ሲሉ የመታቸውንና ጓደኞቹን ግብዣ ጠየቁ። እምቢ ስላሏቸው በግምት ከምሽቱ 2 ሰዓት ተኩል ገደማ ከቤት ወጥተው ሄዱ አለችን። ሟቹ ከዚህ ቤት እንደወጡ ሄዱ የተባለ ድብደባው ከተፈጸመባቸው ቤት በግምት 400 ሜትር ርቀት ላይ ወደሚገኙት ሴተኛ ዳሪዎች ቤት ነው። ሟቹ ወደ ሄዱበት አቅጣጫ ከዚህ ቀደም የጠረጠርነው የአቶ ፈይሳ ሲማ ቤት ይገኛል። ፈይሳ ሲማን ልንጠረጥረው የቻልነው በዚያ ዕለት ሌሊት ሚስቱን ከወንድ ጋር አገኘኋት ብሎ ለመግደል ሞክሮ ስለጠፋችበት ልብሷን በመቅደዱና የቤቱን ዕቃ ሁሉ በመሰባበሩና ሟቹን በተደበደቡበት ቤት ውስጥ አብሮ ይገኝ ስለነበረ ነው። ሟቹን ደብድቧል የተባለውም ሰው በዚያው ሌሊት ባልታወቀ ሰው በጩቤ ተወጋሁ የሚለው ወታደር መለሰ አስፋው ሆኖ በማግኘታችን ጥርጣሬያችንን በበለጠ ሊያጠነክረው ቻለ። ወታደሩን ጠርተን ብንጠይቀው ሟቹን ከዚህ በፊት አላውቀውም፣ በዚያን ዕለት ማታ ከሴትዮዋ ጋር ራሴን ስላጋጨኝ ተናድጄ በቦክስ መትቼዋለሁ። ከዚያ በኋላ እሱም ቀድሞ ሄደ። እኔም ከጓደኞቼ ጋር ከመጠጥ ቤት ወጥቼ ወደ ቤቴ ስሄድ ባልታወቀ ሰው ቆሰልኩ የሚል መልስ ሰጠን። ሟቹ ሊሞቱ የቻሉት በዚያ ሰዓት በተፈጸመው ድብደባ ሳይሆን ከዚያ በኋላ በደረሰባቸው ጉዳት ቢሆንም የወንጀሉ መነሻ ከዚሁ መጀመሩ ግልጽ ሆኖ አገኘ ነው። የተጣለብን አደራ እውነተኛውን ነገር ፈልፍሎ በማግኘት ሕግን በትክክል ለማስፈጸም ስለሆነ የፖሊሱ አባል በዚያ አሰቃቂ ወንጀል መጠርጠሩ ቅር ሳይለን እውነተኛውን ሁኔታ ለማግኘትና ማስረጃም እንዳይጠፋብን ስንል ተጠርጣሪውን ወታደር እንዲታሰር አደረግን። ይህ ከተደረገ ከጥቂት ሰዓት በኋላ በጥርጣሬ ይዘነው የነበረው ወታደር መለሰ። ምናልባት ፖሊሶች ቢጠይቁሽ ቆስሎ ታክሞ ከተመለሰ በኋላ ከቤቱ አልወጣም ብለሽ መስክሪ የሚል መልእክት ለሚስቱ መላኩን ሰማን። ወንጀሉን ካልፈጸመ ለምን እንዲህ እንዲባልለት ፈለገ? ተጠርጣሪው ወንጀሉን ብቻውን ቢሰራውም የዚያን የግዙፍ ሰው ሬሳ ከወንዙ ድረስ ወስዶ ለመጣል ያለ ጥርጥር የብዙ ሰዎችን ተባባሪነት ይጠይቃል። ስለዚህም በዚህ ወንጀል ሌሎች ሰዎች ተካፋዮች ናቸው የሚል እምነት አለን። እነዚያንም ለማወቅ የሚያስችለን የመከታተያ ዕቅድ አውጥተን ሰራተኞቻችንን በማሰማራት 60 ቀን ሙሉ ያለማቋረጥ ከተከታተልን በኋላ የሚከተለውን ውጤት ለማግኘት በቃን። ይህን ያህል የጎላ ማስረጃ ባንይዝም ከአስተማሪው አሟሟት ጋር የተያያዘ ሁኔታ ነው ብለን የጨበጥነው ፍንጭ ቅዳሜ ዕለት ማታ በአንድ መጠጥ ቤት ውስጥ ተደርጎ የነበረው ጸብ ነው። በመጀመሪያ እንደተገለጸው ሁሉ አስተማሪውና ተጠርጣሪው ወታደር መለሰ አስፋው ሲቀላ ቀበሌ ከሚገኝ አንድ መጠጥ ቤት ውስጥ ቅዳሜ ዕለት ማታ ተጣልተው ተደባድበዋል። ሁለተኛው ተጠርጣሪ ፈይሳ በድብደባው ላይ ተካፋይ ባይሆንም በጸቡ ጊዜ መጠጥ ቤት ውስጥ ነበር ተብሏል። ሟቹም ከወታደሩ ጋር ከተደባደበ በኋላ በግምት 400 ሜትር ርቀት ላይ ከሚገኙ በተርታ ከተሰሩ ቤቶች ውስጥ ወደሚኖሩት ሴተኛ ዳሪዎች ቤት መሄዳቸው ተነግሯል። በዚያም አካባቢ የሁለተኛው ተጠርጣሪ ሚስት ትገኛለች። በዚህ ምክንያት ሁለት አይነት ጥርጣሬ ከሁኔታው ሊመነጭ ቻለ። ይኸውም ምናልባት ሟች ወደ ሁለተኛው ተጠርጣሪ ቤት ገብተው አግኝተዋቸው እንደሆነ እዚያው አንቀው ገድለዋቸው ይሆናል፣ ወይም ሟቹ በቡጢ ተመተው ሲወድቁ የመከስከስ አደጋ ደርሶባቸው ከትንሽ ጊዜ በኋላ ሕይወታቸው አልፎ ይሆናል የሚል ነው። ሁለተኛው ጥርጣሬያችን ከሬሳ ምርመራው ውጤት ጋር የሚስማማ ሆኖ አላገኘነውም። የሟቹ ጭንቅላት ከ5 ቦታ በጽኑ ቆስሏል። የቁስሎቹ ውጤት በቡጢና ወድቆ በመከስከስ የደረሰ ሳይሆን እጅ በእጅ በሆነ ስንዘራ በጠንካራ በትር የደረሰ ጉዳት መሆኑ ሬሳውን የመረመረው ሐኪም አረጋግጧል። በመጀመሪያው ጸብ ሟቹ በቡጢ ሲመቱ ከመውደቃቸው በቀር ከውጭ አካላቸው ላይ ወይም ራሳቸው ላይ አለመቁሰላቸውን በቦታው የነበሩት ሰዎች አረጋግጠዋል። ይህ ሁሉ ሁኔታ የሟቹ ሕይወት ያለፈው በመጀመሪያ ጸብ በተፈጸመው ድብደባ ነው ለማለት አላስቻለንም። በዚህ ምክንያት በሁለተኛው ተጠርጣሪ በፈይሳ ቤት አካባቢ የተፈጸመ ሁኔታ እንዳለ መከታተሉን መረጥን።
ቀደም ብለን እንደገለጽነው ሁሉ ፈይሳ ቀድሞ የፖሊስ አባል የነበረና ከሰራዊቱ ከወጣ ጊዜ ጀምሮ በግንበኛነት በዚያው ከተማ ውስጥ እየሰራ የሚኖር ከአንደኛው ተጠርጣሪ ጋር አዘውትሮ የሚውል ነው። ሚስቱ ጠላና ካቲካላ የምትሸጥ ስትሆን በቅናት ምክንያት ዘወትር ይጣላሉ ይባላል። እንዲያውም በቅርብ ጊዜ ተጣልተው እስከ መፋታት ደርሰው እንደነበር ሰምተናል። ፈይሳና ሚስቱ በመደዳ ከተሰሩ 3 ክፍል ቤቶች መካከል በአንዱ ክፍል ውስጥ ተከራይተው የሚኖሩ ሲሆን በቀሩት ተርታ ክፍሎች ውስጥ ተከራይተው የሚኖሩት ሴተኛ ዳሪዎች ናቸው። ሁሉም ጠላና የእህል አረቄ ወይም ካቲካላ እየሰሩ ይሸጣሉ። ሟቹ ከወታደሩ ጋር ከተጣሉ በኋላ የሄዱት ወደ እነዚሁ ሴቶች አካባቢ መሆኑን ካረጋገጥን በኋላ ከማንኛው ቤት እንደገቡ ግን ለማወቅ አስቸጋሪ ሆነብን። የምርመራችን ፍንጭ እስከዚህ ደረጃ ከደረሰ በኋላ ለጊዜው በጥርጣሬ ያሰርነው ወታደሩን ብቻ ነበር። ሁለተኛውን ተጠርጣሪ ለመያዝ የምንችልበት አንዳችም የተጨበጠ ፍንጭ ባለማግኘታችን አካባቢውን በመዳሰስ ላይ ሳለን አንድ ተባራሪ ወሬ ደረሰን። ይኸውም አንደኛው ተጠርጣሪ ከምሽቱ 3 ሰዓት ገደማ ላይ ከሁለተኛው ተጠርጣሪ መኖሪያ ቤት ቀጥሎ ካለው ቤት ደጃፍ ላይ ቆሞ እንዲህ ተዋርጄ መቼ ቤት ይገባለሁ እያለ ይጋበዝና ይናደድ እንደነበር በዚያ አካባቢ ሲያልፍ ያየ ሰው ነገረን። እኛም ጉዳዩን እንዲህ ከሆነ በዚያ አካባቢ ያሉ ሰዎች የሚያውቁት አንድ ምስጢር መኖር አለበት ብለን ሁሉንም ለጥያቄ ጠራናቸው። ከተጠሩት ሰዎች መካከል ሁለተኛው ተጠርጣሪ ፈይሳና ሚስቱ ይገኛሉ። ሁሉም በተመሳሳይ ቃል ምንም የሚያውቁት ነገር አለመኖሩን አስረዱን። ቀደም ብለን የሰማነው ፈይሳና ሚስቱ የተጣሉት በቅናት ምክንያት ነው የሚል ነበር። እነሱ ደግሞ በሰጡት ቃል የጸቡ መነሻ በወር ወጪ ምክንያት ነው የሚል ሆነ። በእኛ አስተያየት አንድ የተደበቀ ምስጢር እንዳለ ብንጠረጥር በማስገደድ የምንሰራው ነገር ባለመኖሩ ሁሉንም ካሰናበትናቸው በኋላ በባልና ሚስቱ ላይ የተለየ መከታተል እንዲደረግ ወሰንን። ሆኖም የፈይሳ ሚስት በአቅራቢያው ፖሊስ ጣቢያ በባሏ ላይ ክስ አቅርባበት ኖሮ በዚሁ መንስኤ ሁለተኛው ተጠርጣሪ ፈይሳ በወረዳው ፍርድ ቤት የ1 ወር እስራት ተፈርዶበት ወህኒ ቤት ገባ። ወህኒ ቤት የገባው ፈይሳ አንድ የተደበቀ ምስጢር እንደሚያውቅ በዚያ የመደብነው ተከታታያችን አንዳንድ ሪፖርት አቀረበልን። ፈይሳ ሚስቱ ባቀረበችበት ክስ ምክንያት በፖሊስ በሚያዝበት ጊዜ ከፍተኛ ድንጋጤ ይታይበት እንደነበረና ድንጋጤውን በአስተማሪው ሞት ምክንያት የተያዘ ስለመሰለው መሆኑን በግልጽ ይናገር ነበር። ፈይሳ በወህኒ ዓለም በነበረበት ጊዜ ሊገልጸው ያልፈለገውና ሲያስታውሰው ግን የሚያንገፈግፈው አንድ ከፍተኛ ድርጊት የሚያውቅ መሆኑን ዘወትር በጨዋታ መካከል ሳያነሳው አያልፍም። አልፎ አልፎ እኔስ የ1 ወር እስራቴን ልጨርስ ነው ይብላኝ ለሞተና ለገደለ የሚል ቃል ያዘወትራል። ፈይሳ ከወህኒ ቤት ሲወጣ ስለ አስተማሪው አሟሟት አሁንም በድጋሚ የሚያውቀውን ሁሉ እንዲያስረዳ በጠየቅነው ጊዜ እኔ እኮ በግድያው ውስጥ የለሁበትም በሚል ሁኔታ በመጀመሪያ ራሱን ከወንጀሉ ለማውጣት የመከላከያ ቃል መሰንዘር ጀመረ። በእርግጥም ፈይሳ ከወንጀሉ ተካፋይ አልነበረም። ግን ለምርመራችን ሕይወት የሚሰጥ በመስኮት ያየው አንድ ከፍተኛ ምስጢር ነበር። የሚሰጠው ቃል ከፍርድ ቤት ቀርቦ ማስረጃ እንደሚሆንበት ከተነገረው በኋላ ሳይገደድና የመጨነቅ ስሜት ሳይታይበት የሚከተለውን ቃል ሰጠን። ከመታየለች ቤት አረቄ ስጠጣ ወታደር መለሰና መልኩን እንጂ ስሙን የማላውቀው የልማት አስተማሪ ሲጣሉ አይቻለሁ። ከዚያም አስተማሪው ከተጣሉበት ቤት ወጥቶ ከሄደ ከጥቂት ጊዜ በኋላ ወታደር መለሰና ሌሎቹም ሰዎች ወጥተው ሄዱ። እኔም ወዲያውኑ ወደ ቤቴ ሄጄ ከቤቴ በራፍ ላይ እንደቆምኩ ቀደም ብሎ ከወታደር መለሰ ጋር ተጣልቶ የነበረው አስተማሪ ከኔ መኖሪያ ቤት ጎረቤት ካለችው ጠጅቱ ከተባለችው ሴተኛ ዳሪ ቤት ገባ። ከትንሽ ጊዜ በኋላ ተጣልተው የነበሩት ወታደር መለሰና የወህኒ ቤት ወታደር መኩሪያ አርሺ ወደዚያው ቤት ተከትለውት ገቡ። ከዚያም ወታደር መለሰ በሄድንበት ቦታ ሁሉ ትከታተለናለህ እንዴ ብሎ ጸብ ጀመረ። አስተማሪውም እናንተ ተከታተላችሁኝ እንጂ እኔ መች ተከታተልኳችሁ? የምትፈልጉ ከሆነ መጠጥ ተጋበዙ አላቸው። ወታደር መለሰ ይህን ቃል እንደሰማ ከፊቱ ያለውን የእህል አረቄ ጠርሙስ አንስቶ ከራሱ ላይ ሲመታ አስተማሪው ተግተርትሮ የመለሰን አንገት ይዞ በጭንቅላቱ መታው።
መለሰም ቆሰለ። በዚህ ጊዜ የወህኒ ቤቱ ዘበኛ ወታደር መኩሪያ ከኋላ በአጭር ዱላ እየደጋገመ መታው። አስተማሪው ወድቆ ተዘረረ። ወዲያውኑ የሞተ መስሎኛል። እኔም ከመደንገጤ የተነሳ ወደ ቤቴ ሮጬ ስገባ ሁለቱም ሰዎች ተከታትለው መጥተው ምን አይተህ ነው ወደ ቤትህ የገባኸው? አንዲት ቃል ትተነፍስና ሕይወትህን ታጣለህ፣ አርፈተኛ ብለው አስጠንቅቀውኝ ተመለሱ። እኔም ከጓሮ በኩል ያለውን መስኮት ቀስ ብዬ ከፍቼ ስመለከት የሟቹን ሬሳ ወደ ጓሮ ወስደው ጌጤ ከምትባለው ማድቤት አስገብተው ከውጭ በኩል በሩን በገመድ አስረው ዘግተውት ሄዱ። ከዚህ በቀር ሌሊቱን ሙሉ በዚያው ግቢ ውስጥ ድምፅና የብዙ ሰዎች እርምጃ ብሰማ ለሕይወቴ ፈርቼ ዝም ብዬ ተኛሁ። እስካሁንም ያልተናገርኩት ለሕይወቴ በመስጋቴና አንተም አብረህ ነበርክ እባላለሁ በማለት ፈርቼ ነው። ሬሳውን ከማድቤት ወስደው ወደ ወንዝ ሲጥሉ ግን አላየሁም የሚል ቃል ሰጠን። ይህ ተጠርጣሪ ይህን ቁልጭ ያለ የምስክርነት ቃል ከሰጠን በኋላ እንደገና ሌላ ጥርጣሬ አድሮብናል። ይኸውም አንደኛ ይህ ሰው በሚስቱ ላይ ወንጀል ለመፈጸም በሚሞክርበት ጊዜ አስገድደው የያዙትና የመሰከሩበት እነዚሁ ሰዎች ስለሆኑ ለቂም በቀል የፈጸመው እንደሆነ፣ ሁለተኛ ከወንጀል ውስጥ ተካፋይ ከሆነ በኋላ ራሱን ለማዳን ወይም የአንድ ሰው ስም ምስክርነት ዋጋ እንደሌለው አውቆ ለተንኮል የፈጸመው ይሆናል የሚል ነው። ሆኖም የሰጠው ቃል እውነት መሆኑን የሚያሳምኑ አንዳንድ ነገሮች አግኝተናል። ከነዚሁም አንዱ የአንደኛው ተጠርጣሪ ከግንባሩ ላይ የመቁሰሉ ሁኔታ እርግጠኛ መሆኑ ነው። ያም ሆነ ይህ ፈይሳ በሰጠው ቃል መሰረት ብዙ ሰዎች ጉዳዩን እንደሚያውቁ ተረድተናል። በተለይም በጌጤና በጠጅቱ ቤት የሚኖሩ ሴቶች ሁኔታውን በትክክል የሚያውቁና ያዩ መሆን አለባቸው። ሁሉንም ከዚህ ቀደም አስጠርተን ጠይቀናቸው ምንም እንደማያውቁ ቃል ሰጥተውን የተመለሱ በመሆናቸው የተሻለ ማስረጃ ይዘን ጉዳዩን እንደሚያውቁ እስከምናስረዳቸው ድረስ እውነተኛውን የምስክርነት ቃል ሊሰጡን እንደማይፈልጉ ስላወቅን በሌላ አቅጣጫ መከታተሉን ቀጠልን። በመካከሉ ሁኔታውን የተመለከተና ሬሳውንም አብሮ የተሸከመ አስማራ የሚባል ሰው መኖሩን ሰማን። ይህም ሰው ወንጀሉ የተፈጸመው ጠጅቱ በምትባለው ሴት ቤት መሆኑን ፍንጭ ሰጠን። ከዚህ በኋላ የጠጅቱን ቤት በጥንቃቄ መመርመር ጀመርን። ቤቱ ተለቅልቋል። ወረቀት የተለጠፈው ግድግዳ ከአንዳንድ ቦታ ላይ በእበት ተለቅልቋል። አተኩሮ ለተመለከተው ሰው አልፎ አልፎም ጥቃቅን የደም ነጠብጣቦች ይታያሉ። ጠጅቱ ቤቱን የለቀለቀችው ነሐሴ 16 ቀን በጠዋት ተነስታ መሆኑን ከጎረቤቶቿ ከተረዳም በኋላ እሷም አረጋገጠችልን። ስለ አስተማሪው ሞት ግን ምንም የማውቀው ነገር የለም ስትል ክዳለች። ከእሷ ጋር በደባልነት የምትኖረው ሌላዋን ሴት ለብቻዋ አስቀርበን ስንጠይቃት የሚከተለውን ቃል ሰጠች። አስተማሪውን የገደሉት ወታደር መለሰ አስፋውና የወህኒ ቤቱ ዘበኛ ወታደር መኩሪያ ናቸው። የሟቹ ሕይወት ካለፈ በኋላ አስማረ ከተባለው ሰው ጋር ተረዳድተው ሬሳውን ወደ ማድቤት አስገብተው አስተኙት። በጸቡ ጊዜ ወታደር መለሰ ቆስሎ ስለነበር ታክሞ ከተመለሰ በኋላ በቁርበት ጠቅልለው ወደ ወንዝ ወሰዱት አለችን። ከዚህ በኋላ ጠጅቱና ጎረቤቶቿም እውነቱን ሊደብቁ ባለመቻላቸው ትክክለኛውን የምስክርነት ቃል መስጠት ግድ ሆነባቸውና እንዴት እንደመቱትና ወደ ወንዝ ወስደው እንደጣሉት ሬሳውን ሲጥሉ በመንገድ ላይ እነማን እንዳገኟቸው በትክክል አስረዱን። ሬሳው የተጠቀለለበት ቁርበት ማስረጃ እንዳይሆን አብሮ በመጣሉ ውሃ የወሰደው መሆኑን ሲያረጋግጡ ሬሳውን ያስተኙበትንና የደበቁበትን ማድቤት በሕዝብ ፊት አንድ ባንድ አሳዩን። ከዚህ በኋላ አንደኛው ተከሳሽ ወታደር መለሰ አስፋው፣ ሁለተኛው ተከሳሽ የወህኒ ቤቱ ዘበኛ ወታደር መኩሪያ አርሼ መሆናቸውን በአራት የዓይን ምስክሮች ስናረጋግጥ ሌሎችም ሁለት የፖሊስ ባልደረቦች ተከሳሾቹ ሬሳውን ለመጣል ሲሄዱ ያዩ መሆናቸውን ተረዳን።
የግድያውን ወንጀል በአድራጎት የፈጸሙት ሁለቱ ሰዎች ቢሆኑም ሬሳውን ወደ ማድቤት በመደበቅ 3 ሴቶችና አንድ ሌላ ወንድ ተካፋይ ሆነዋል። በመንገድ ላይ ሬሳ ይዘው ለመጣል ሲሄዱ የሚያዩት 2 ፖሊሶች ተግባራቸውን ዘንግተው ግዳጃቸውን ሳይፈጽሙ በመቅረታቸው የበለጠ ወንጀል ሰርተዋል። በዚህ ሁሉ ምክንያት ሁሉም ሰዎች ተከሳሾች ቢሆኑ በማስረጃ ማጣት የሟቹ ደም በከንቱ ፈሶ እንዳይቀር ስንል ወንጀሉ በተፈጸመ ጊዜ የነበሩትን ፈይሳንና አስማረን እንዲሁም ሌሎቹን ሴቶች የዓይን ምስክር በማድረግ ከወንጀሉ ነፃ ስናደርጋቸው በመደብደብ የግድያውን ወንጀል የፈጸሙትን ወታደር መለሰንና ወታደር መኩሪያን በአንደኛ ደረጃ ተከሳሽነት ሬሳውን ለመጣል ሲወስዱ መንገድ ላይ አግኝተዋቸው እያወቁ ዝም ያሉትንና ግዴታቸውን የዘነጉትን ወታደር አረጋ አለማየሁንና ወታደር ስንታየው ወልደ ሰንበትን በሁለተኛ ደረጃ ተከሳሽነት ክስ እንዲቀርብባቸው ተደረገ። አርባ ምንጭ ያስቻለው ከፍተኛው ፍርድ ቤት ማስረጃውን ከመረመረ በኋላ አንደኛውና ሁለተኛው ተከሳሾች በስቅላት እንዲቀጡ፣ ሶስተኛውና አራተኛው ተከሳሾች እያንዳንዳቸው በ7 ዓመት ጽኑ እስራት እንዲቀጡ ፈርዶባቸዋል ሲሉ የምርመራው ቡድን መሪ በምርመራ መዝገቡ መቅድም ላይ ያሰፈሩትን ጽሑፍ ፈጽመዋል። በሞት እንዲቀጡ የተፈረደባቸው 2 ተከሳሾች ለጠቅላይ ንጉሠ ነገሥት ፍርድ ቤት ይግባኝ አቅርበው በቀጠሮ ከቆዩ በኋላ ፍርዱ ስለጸናባቸው በዚሁ ዓመት ጥር ወር ውስጥ ወንጀል በፈጸሙበት ቀበሌ ላይ የስቅላት ቅጣቱ ተፈጽሞባቸዋል። ይህ የምርመራ ውጤት የሚያስገነዝበን አብይ ጉዳይ አውቀውም ሆነ ሳያውቁ በድንገት ከጥፋት ላይ የሚወድቁ ፖሊሶች ቢኖሩም እነሱንም አጋልጦ በመስጠት ፍትህና ርትዕ ተጠብቃ እንድትኖር ለማድረግ ፖሊሶች የሚያከናውኑት አስደሳች ተግባር ከፍተኛ አለኝታ ሊያሳድርብን መቻሉ ነው።